የሚታየው ቶፒክ ላይ እርስ በርስ ማውራት አይችሉም። ይሄ ግን ዶግማ ነው። ዶግማ ማለት ነው። ዶግማቲክ ኢሹ ነው። ኦኬ ጥያቄዎቹ ምንድናቸው ነው? ይኸው እንደግማለን። ለቀሲስ ዲበኩሉ እንዴት ነው አነባበቤን አስቼ ወጥ ላድርገው ወይስ የሆነ ዜማ ያለው ምናምን? እንዴ በዜማ ነው እንጂ በዜማ በትራ በአጋፔ እንትን ነው አነባበብ ነው ማነበው። ለቀሲስ ዲበኩሉ እንዲሁም ለታላቁ አኬን ጨምሮ እንዲሁም መዝሙረ ዳዊት አለላችሁ ደግሞ ልደተ ቃል እና ለሌሎችም ጀማው ይሄ ስለሆነ ማለት ነው። ያው ጋዲ መግባት ነበረበት እዚህ ጋር። እሱም የሆነ ሰዓት ላይ አኬ ሲያወራ ሰምቶ ተሳስቶ የተናገረው ነገር ስለነበር ማለት ነው። አዎ በስጋው ፍጡር ነው ምናምን የሚል ነገር ተናግሮ ስለነበረ ሌሎቻችሁም ጥያቄ ቁጥር 1 ኢየሱስ በስጋው ፍጡር ነው ወይስ ፍጡር አይባልም? ጥያቄ ቁጥር 1 ኢየሱስ በስጋው ፍጡር ይባላል ወይስ አይባልም? ትመልሱልናላችሁ። ሰብሰብ ብላችሁ እስቲ በአንድ ድምፅ አውሩችን። እናት ቤተክርስቲያን መናፍቃን ብላችኋለች። እንግዲህ ትላንት ስንሰማ ነበረ። ልደት ቃልም እኛ እኮ ቤተክርስቲያን አታቀንም መናፍቃን ትለናለች ብሎ ነበር። ሞር መናፍቃን መሆናችሁ ይገለጣል። ይህን ቶፒክ አወራችሁ። እነዚህን ቶፒኮች ኢየሱስ በስጋው ፍጡር ይባላል ወይስ አይባልም? ይህንን እንደው እናታችሁ ወልዳችኋለች፣ ኦርቶዶክስ ወልዳችኋለች። ይህንን ቶፒክ አንሱና እስቲ 2 ቀን አውሩበት። ትባረራላችሁ ከቤተ ክርስቲያን። ይሄ ነገረ ስጋዌ ነው። ነገረ ስጋዌ ነው። ነገረ ስጋዌ ላይ ሳትስማማ መጥተህ እዚህ ፕሮቴስታንት ጋር ልትከራከር ትመጣለህ ማለት ነው። ጥያቄ ቁጥር 2 አሁን አክሰንቱን ወደ ደቡቡ አደርገዋለሁ ወደኛ አካባቢ። ጥያቄ ቁጥር 2 ቤተ ክርስቲያን ትሳሳታለች ወይስ አትሳሳትም? ኦኬ ቤተ ክርስቲያን ትሳሳታለች ወይስ አትሳሳትም? ኢንፋሊብል ናት ወይስ አይደለችም? እስቲ ኦርቶዶክስ የወለደችው አፖሎጂስት እችን ርዕስ ገብቶ የቤተ ክርስቲያን ትምህርት ይሄ ነው ብሎ ያስተምር እስቲ። ትባረራለህ። ትሳሳታለች ካልክ ትባረራለህ ማለት ነው። ለምን አትሳሳትም የሚሉት ናቸው መሰለኝ መሪዎቹ በብዛት። ትባረራታለህ ማለት ነው። ኢቨን እዚህ ላይ ጨመር ማድረግ እንችላለን ቅንፍ ውስጥ ሎካል ቸርች ኢንፋሊብል ናት ወይስ አይደለችም? ሎካል ቸርች አርሜኒያ ራሷን ችላ ኢንፋሊብል ናት አይደለችም? ኮፕቲክ ራሷን ችላ ኢንፋሊብል ናት አይደለችም? የኤርትራዋ ራሷን ችላ ኢንፋሊብል ናት አይደለችም? የኢትዮጵያ ራሷን ችላ ኢንፋሊብል ናት አይደለችም? ኦኬ ሲሪያክ ራሷን ችላ ኢንፋሊብል ናት አይደለችም? መልሱ። ኦኬ ጥያቄ ቁጥር 3 ማርያም ድቀተ ባህሪ ወይም ጥንተ አብሶ አለባት ወይስ የለባትም? ዳግማለሁ፣ እንደውም ዳግማለሁ። ማርያም ድቀተ ባህሪ አለባት ወይስ የለባትም? ጥንተ አብሶ አለባት ወይስ የለባትም? ኦርቶዶክስ የወለደችው ቄስ፣ ኦርቶዶክስ የወለደችው አፖሎጂስት፣ ኦርቶዶክስ የወለደችው ተከራካሪ ነኝ የሚል እስቲችን ርዕስ ይዞ ገብቶ የቤተክርስቲያን ትምህርት ይሄ ነው ብሎ ያስተምር። ትባረራለህ። በጠዋቱ በከዘራ እየተደበደብክ ማለት ነው። ትባረራታለህ። ይሄ እንግዲህ ዶግማቲክ ኢሹ ነው። የጥንተ አብሶ የኃጢአት የድህነት ጉዳይ ነው። ይሄ ድቀተ ባህሪ ካለባት መንጻት አለባት፣ በልጇ መዳን አለባት። ነገረ ድነት ነው። ይሄኛው ዶግማ ነው። ዶግማ ላይ ያን የመሰለ ግንድ ተሸክመ እኛ ሰፈር ትሮጣለህ ወይ ነው? ይሄን መልስልን። በአንድ ድምፅ ነው እነዚህ ያሉትን ሁሉ ምን መልሰው እኛ ይኸው ልመልስላቸው። እኔ 3 ጥያቄዎች ኢየሱስ በስጋው ፍጡር ይባላል ወይስ አይባልም? ወር አምላክና አባት አለው ወይስ የለውም? ይባላል። አምላክና አባት አለው። የፕሮቴስታንት ትምህርት ነው። አንድ ድምፅ መልስ ይኸው አለ። ጥያቄ ቁጥር 2 ቤተክርስቲያን ትሳሳታለች ወይስ አትሳሳት? ትሳሳታለች። ይኸው ምንም ሳናስብ ቀድመ የምናወራው ትሳሳታለች። ስለምትሳሳት ነው አዲስ ኪዳን ይብነ የተጻፈላት ማለት ነው። ራእይን ማየት በቂ ነው። ኦኬ ለሚሳሳቱ ለሳቱ ነው ሲጻፍ የነበረው ማለት ነው። ምነቅፍብህ ነገር ነቀፋ ማለት የሳትክበት ነገር ሲኖር ነው። አስተካክል ስትባል ነው ነቀፋ።
ትሳሳታለች ነው መልሳችን። ማርያም ድቀተ ባህሪ ጥንተ አብሶ አለባት ወይስ የለባትም? የፕሮቴስታንት መልስ አለባት፣ መዳን ስላለባት ማለት ልጇ ነው አዳኟ ብለን ነው የምናስተምረው። ኦኬ፣ ነገረ ድነታችን ቀጥ ያለ መልስ ይሰጣል። እስቲ ኦርቶዶክስ የወለደችው አፖሎጂስት፣ አስተማሪ፣ ቄስ ነኝ፣ መምህር ነኝ፣ ዲያቆን ነኝ የሚል እነዚህን ቶፒኮች ከፍቶ የኦርቶዶክሳዊ አስተምሮ ብሎ ከፍቶ ያስተምር። መተን እንማራለን፣ መተን ጥያቄ እንጠይቃለን። እስቲ በዚህ ቶፒክ ላይ ቤት ክፈቱና አስተምሩ። አታስተምሩም። ይህንን ደብቃችሁ ማለት ነው፣ ግንድ ቤታችሁ ውስጥ ደብቃችሁ እንትን እናውራ። ኦኬ፣ ማናችሁም መግባት ትችላላችሁ በእነዚህ ቶፒኮች ላይ። እንደውም እኔ ቤት ከፍታለሁ ነው ሰሞኑን። ኢየሱስ በስጋው ፍጡር ነው ወይስ አይደለም ብዬ ከፍታለሁ። መታችሁ መልስ ሰጣላችሁ ነው። እንግዲህ ነገረ ስጋዌ ላይ ችግር እያለብህ፣ ነገረ ድነት ላይ ችግር እያለብህ፣ ነገረ ቤተ ክርስቲያን ላይ ችግር እያለብህ እነዚህ ሁሉ ጆሮ ዳባ ልበስ ብለህ አስተኝተህ መተህ እዚህ ሌላ መልክ ለመስራት እኛ አሁን እዚህ ያለነው አንድ ነን። እኛ አሁን ለምሳሌ እኔ ማወራውን እገሌ ይደግመዋል። ናና ድገም እስቲ ይችኛውን ሶስቷን ጥያቄ ድገም። በስጋው ፍጡር ነው አይደለም? አምላክና አባት አለው ይባላል አይባልም? እስቲ እሷን ቤት ክፈትና ተወያይ እስቲ። አትወያያትም። ኦኬ፣ አትወያያትም። አጋፔ ቪዲዮ ልኮልኛልና ምን እንደሆነ አላወኩም። ይከፈት እንዴ ምናምን እኔ ራሴ እየፈለግኩ ነበር እሱን ልኮልህ እንዳይሆን። በዚህ ጉዳይ ላይ አዳምን ላይ አንድ ጥያቄ ጠየቅኩትኝ። እናንተ አንድ አይደላችሁም አይነት ነገር ሲል ጊዜ እንዴ እናንተ ቤት እኮ አንድ አይደሉም ብዬ ጠየቅኩትኝ ማለት ነው። እንዴ ኧረ በጣም አንድ አይነት ነን አለ ማለት ነው። ከዛ በኋላ የላክልኝ ቪዲዮ አለ። እሱን ከሆነ እስኪ ክፈተው። አይ ያንተ አይደለም ሌላ ነው። አይ ታግ እያደረገው የፖስታ ነው ያለው። አይ ትላንትና የለቀቀው ነው፣ 12 ሰዓት በፊት የለቀቀው ነው። ሜቢ ማየት ካለብን እንዲሁ ዝም ብዬ እንትን ልበል። ብዙ ጌታ ነው ያለው። ፕሮቴስታንት ጋር ስንት ጌታ ነው ያለው? ብዙ ጌታ ነው ያለው። ላሳየህ እንዴት ብዙ ጌታ እንዴት እንደሆነ ላሳየህ። አንደኛው ጌታ የሚሉት ከማርያም ስጋን ያልነሳው ነው። ይከራከረዋል። ይመጡና ደስ የሚለኝ እነዚህ ነብይ የሚባሉት ክርስቶስ ከማርያም ስጋ ነስቷል የሚለው ብዙ አይቀበሉትም። አንደኛው ደግሞ ምን ብሎ ያምናል? አይ ስጋን ነስቷል። የኔ ኤርሚያስ ጀማ ደግሞ ስጋን ነስቷል፣ ነፍስ ግን ከማርያም አልወሰደም። ነፍስ የሌለው ኢየሱስ ነው ባይዚ የሚያመልኩት እኮ። እኔ ሙሉ ሰው አይደለም የቤንቴ ኢየሱስ። ስጋን ነስቷል ግን ከማርያም ግን ነፍስን አልወሰደም ይለዋል። ሰው ማለት የነፍስና የስጋ ውጤት ነው አይደለ? ነፍስም ስጋም አለው። ሰው ክርስቶስ ፍጹም ሰው ፍጹም አምላክ ስጋ ጥንት አለው። ያ ማለት መጀመሪያ ማለት ነው። ባህርየ ትስብእት መጀመሪያ ያለው ነው። ፍጡር ነው። ኦኬ፣ ፍጡር ነው። ፈጣሪን ሲዋሃድስ ነው። ፈጣሪን ሲዋሃድ እነዛ ግብራተ ባህሪዎቻችሁ እንጂ የማይቀሩት መጀመሪያ መኖሩ ይቀራል። ኦኬ፣ አሁን እኛ ፍጡርነት የሚለውን ነገር ኮምፕሊትሊ ከምን ጋር አገናኘ ነው? ከግብራተ ባህሪ ጋር፣ ከሰው ከአካልና ከባህሪ ጋር አገናኘ ነው። እሱ ነው ችግር እየፈጠረ ያለው ማለት ነው። ፍጡር መሆኑ ቀረ ሲባል ሰው መሆኑ ቀረ እየተባለ ነው እያስመሰልን እየተረዳ ያለ ነው ማለት ነው። እሱ በጣም ችግር ቀረ ነው ያልከው። ፍጡር መሆኑ ቀረ ሰማችሁ? ይሰማል ምዕመናን? ፍጡር ማለት ቀረ ስንል ብሎ እያብራራን ያለው ቀረ ብሎ ነው የሚያምነው፣ ግን ስንል እያለ እያብራራን ያለው ማለት ነው። ስለዚህ ለታላቁ ክርስቶስ ኢየሱስ ሂዝ ላይክ በቃ ዴይቲ ፊገር ብቻ ነው ማለት ነው። ዴይቲ መለኮት ብቻ የሆነ አይነት ነገር። መጀመሪያነቱ ቀረን ያልከው አዎ መጀመሪያነቱ ቀረ። ምን ማለት ነው? መጀመሪያነቱ ማለት ተራ ስጋ መሆኑ ቀረ ነው አይደለም። መጀመሪያ የሚለውን ቃል የተጠቀምከው ጅማሪነቱን ነው። ጅማሪነቱን ነው ወይ? ጅማሪነቱን ማለት ከድንግል ማርያም ከተወለደ በኋላ መለኮት የነሳው ስጋ ከተወለደ በኋላ አይደለም። ምንድነው? በማህፀኗ ውስጥም ተዋህዶ አለ አይደለ? አለ። ምን ጥያቄ ያለው? ፈጥሮ ተዋህዶ አይደል እንደሚለው እኮ ሲዋሃደው ጅማሪነቱ ጠፋን ያልከው የስጋ ጅማሪ
የስጋ ጅማሬ ጥያቄ አሁንም ግልጽ እየሆነልኝ አይደለም። አንተ እኮ ያልከውን እኮ ነው አብራራ ያልኩህ። ራስህ ያልከውን አብራራው። መጀመሪያነቱ ጠፋ ያልከው ምንድን ነው? ጥሩ እሺ። ፍጡርነት የሚባል ልክ ይሄ በሰውነት ውስጥ እንዳለ ግብረ ባህሪ ፍጡርነት የሚባል የሰውነት መስፈርት የለም። ካለ ትነግረኛለህ። አይደለም ፍጡርነት ለምልህ እኔ ደግሞ አይደለም ፍጡርነት መብላት መጠጣት የሰውነት ባህሪዎች አይደሉም። እኔ ይሄ ሰውዬ የት ነው ግን ቴዎሎጂ የሚማረው? እኔ ግራ እኮ ነው የሚገባኝ። መብላት መጠጣት የሰውነት ባህሪ አይደለም ይላል እና የመለኮት ባህሪ ነው። ምክንያቱም እኛ ስንነሳ እንደው ሌላውን ተወና እንደው ክርስቶስን ተወና ራሱ በትንሣኤ ዘጉባኤ ስንነሳ በግሎሪፋይድ በዲ ስንነሳ መብላት መጠጣት የለብንም የለብንም አይደል? አርጊመንቶቹ እንዴት የሆነ እንደሚሽራሉ እኮ አያችሁ። አሁን ማለት የነበረበት ትንሣኤ ዘጉባኤ ስንነሳ ኦር ላስት በሪዘረክሽን ስንነሳ ማንበላንን ነው ማለት ያለበት። መብላት የለብንም ሳይሆን አንበላም ነው ማለት ያለበት። ግን መብላት የሚችል ቦዲ ነው ባይዘው መብላት እየቻለ ካልበላ ኦኬ አልበላም ነው የምትለው እንጂ መብላት አይችልም አትልም። ከዛ በትንሣኤ ጉባኤ ዘመን መነሳቱን ምን የሚል ትርጉም ይሰጠዋል? የሰውነት ባህሪ አይደለም መብላት መጠጣት፣ በትንሣኤ ጉባኤም ያ ነገር አይሆንም የሚል ነገር ያወራል ማለት ነው። ዳንተ ከኢየሱስ ክርስቶስ ላስት ሳፐር ላይ የተናገረው ወዴት ሊያስገባ ነው? ኤኒዌይስ ያው በሚመጣው መንግስት ከእናንተ ጋር ከዚህ እስክጠጣ ድረስ ክርስቶስ ሪዘረክሽን ቦዲ የለውም እንዴ? ሰው አይደለንም ማለት ነው። ከሰውነት ተራ ነው የምንለየው ማለት ነው። በትንሣኤ ጊዜ ያኔ ስጋችን አሁን የምናውቀው ስጋችን ይለወጣል ወይም ደግሞ ይከብራል። ሰው አይደለንም ማለት ነው ወይ ነው ጥያቄ? አይደለም እኮ ይከብራል፣ ለውጥ አለ፣ ያኔ ለውጥ አለ። እኔ ግን አሁን የጠየቁ ፍጡርነት ሰውንም ወይስ አይደለንም? የዛኔ ታላቁ እያወራን ያለ ነው በዚህ ፍጡርነት ላይ ነው። ስለ መብላት ስላለ መብላት አይደለም። ወደዛ ሽፍት ለማድረግም አይገባኝም። ርዕሱ ላይ ለሰዎች እኮ ትንሽ ነገር ክሊር እናድርግ ብዬ ነው። በውስጥ ለውስጥ እንኳን ለመታረቅ ፈቃደኛ አይደለም። እንደውም አሁን መምህራችን እንደሆነ ያሉት ምንድን ነው አመት በላይ ሆኗል ነው። እኛ ግን የምናውቀው የነበረው እኛ ማለት ነው እዚህ በቲክቶክ ላይ የምናገለግል የነበረው ወንድሞቻችን የምናውቀው ግን ምን ነበረ? የአመት ጉዳይ መሆኑ ሳይሆን ከ8 ወር በፊት ነበር ቲክቶክ ላይ በጣም ችግር ተፈጥሮ በጣም ንትርክ ተፈጥሮ ስንዋይበት ስንጨቃጨቅበት የነበረው 8 ወር 9 ወር ማይሞላው ጊዜ ውስጥ ነበር እና ለመነጋገር ሞክረናል። ቴሌግራም ተከፍቶ ለመነጋገር ሞክረን ነበር። ታላቁ ወንድማችን ታላቁ ጅብሪል ነበረ። በጣም ብዙ ሞክረናል። መምህራችን ነበሩ። በጣም ብዙ ወንድሞቻችን ነበሩ። ግን ለመታረም ግን ፈቃደኛ አይደለም። አይ ቲንክ ለመስማትም ልጁ ለመታረቅም ፈቃደኛ አይደለም። ስለዚህ እንደተጣሉ ነው ያሉት። የተጣሉት እንግዲህ በፐርሰናል ጉዳይ አይደለም። እንዲሆናል እንዲገብታል እንዲወጣል አይደለም። አስተምሮ ነው። አስተምሮዎቹ የትኞቹ አስተምሮዎች ናቸው? ቅድም ያሳየኋችሁ ማለት ነው። ኦኬ እነዚህ ናቸው አስተምሮዎቹ፣ እነዚህ ናቸው። ስለዚህ በዚህ አስተምሮ ምክንያት ከ8 ወር በላይ ታግለናል። ለመታረቅ ዝግጁ አይደለም። አይ ቲንክ ሲንጉላር አድርጎ እያወራው አኬን ይመስለኛል። ዝግጁ አይደለም። አንድ እዚህ እንትን ላይ የተረሳ ነገር አለ። ቪዲዮ አሳያለሁ እኔ ስትጨርስ ማለት ነው። ዋና ነገር ማለት ነው። ሁሉም ድኗል አልዳነም እኮ ራሱ ላይ እኮ አልተስማሙም። የቀሲስ ዲበ ሁሉ የቀሲስ ዲበ ሁሉ ያሬድ መዝሙር ያሬድ ምናምን የሚባሉት ግሩፖች አንድ ናቸው። ሌሎቹ ደግሞ ጭራሽ ይሄ ስሙት አንድ ጊዜ መጀመሪያ የሚለውን ስሙት። ይሄ አስቀኝ ሰው ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንቅማ አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት አንዱ የሚለው ሌላ ነው፣ ሌላ መጀመሪያው ክብር ለእግዚአብሔር ብቻ ሲሉ ኤፊ ተቋርጧል።
እሺ ድምፅ ስለገባ ነው። እሺ አባት የለም የመጽሐፍ ቅዱስ መረዳ የገባ ቁስ አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስኪ ነው እያልኩ ያለሁት። ምንድን ነው ያ ቁስል ልክ በቀደመው እባብ በኩል የመጣ ቁስልን አንድ በህዝብ እስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዛትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደለም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ኦኬ ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበብኩት የለም። እንደዛ ብሎ ነበር እርሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስለኛል። ቀሲስ ሰው ምንድን ነው ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛን እሱን እያዩ እንዲድኑ፣ ዝም ብሎ ስለተሰቀለ ብቻ አይደለም፣ እያዩ እንዲድኑ። ከምን? ከእባብ ቁስል። ከቀደመው የእባብ ቁስል አሁን የምንድነው ቅዱስ ሄራንየስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይናገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘው። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተረጓሚውም እንደዚሁ ነው የሚለው ነው። በጣም እሺ። አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ በአንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያልኩኝ ነው። ልብ አድርጉ። ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነት ላይ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር አልታጠበም፣ ቀጥሏል። ይሄ በጣም ትልቅ ንፋቄ ነው። ለምን? ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የላከው እንዲሁ ነው አለ። እሺ እንዲሁ ነው የላከው። ደግሞ የተላከው ለኃጢአተኞች ነው አለ። ኦኬ ምክንያቱም መጽሐፍ ቅዱስ ለአመፀኞቹ ነው የሚለው። ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለን መጽሐፍ፣ እንዲሁ ነው የሚለን። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው፣ ለአንድያው እንዳይታይ አድርጎ ደመሰሰው። ቆላሲስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ የዕዳ ደብዳቤያችንን ነው የሚለው። የዕዳ ደብዳቤያችንን ቆላሲስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረውን የሚቃወመንንም በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያህል ነው? አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳል። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን እድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘጥቃት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይንም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይችልም። አይደለም የቤተክርስቲያን ትምህርት አይደለም።
ለዚህ ነው ሊቀ ሊቃውንት ስብሐት ከሆነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ነው። እንዴት ታየዋለህ? እሺ አሁን የክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን እየሰማችሁ ነው። ነቃ በሉ። ነቃ ውሃ ደፋ ደፋ እያደረጋችሁ አሉ። የቤተክርስቲያን ትምህርት ነው ይላል። የቤተክርስቲያን ትምህርት ነው ብለው ሊሰጡ አይችሉም። ይሄንን የቤተክርስቲያን ትምህርት አይደለም ይላል። ነቃ እያላችሁ ስሙ ሲባል የጌታ ቤተክርስቲያን ያለችን ይህች የጌታ ቤተክርስቲያን ዓለም አቀፋዊት ናት። በዓለም አቀፋዊ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያም ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ትምህርት ተብሎ አይነገርም ብዬ አስባለሁ። እንግዲህ ከይቅርታ ጋር ማለት ነው። ምንድን ነው ቆላስይስ ላይ ለምሳሌ ይጠቀሱታል። ያው የሚጠቀሱ የመጽሐፍ ቅዱስ ክፍሎች ወዴትም እንደማያደርሱ ለማሳየት ነው። በእኛ ላይ የነበረውንም የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱን በመስቀል ጠርቆ ከመንገድ አስወግዶታል ይላል። አሁን ደመሰሰው ይላል። ምንድነው? ውዳሴ ማርያምንም ጠቅሰውታል። ውዳሴ ማርያም ላይ ይመጣል እና ቀዶታል፣ ደመሰሰው የሚሉ ነገሮች ውዳሴ ማርያም የሰኞውን የዕዳ ደብዳቤያቸውን ቀደደላቸው የሚለውን ጠቅሰውታል። እና እርግጥ ነው በክርስቶስ በኩል ይህ ስራ ተሰርቷል። አሁን እያልን ያለ ነው በክርስቶስ ይህ ነገር አልተሰራም ሳይሆን እኛ ያገኘነው እንዴት ነው? ይህንን የክርስቶስን ስራ በክርስቶስ የተሰራውን ስራ በእምነት ነው የምናገኘው ነው እያልን ያለ ነው። ማናችሁም እንዳትረሱ። የገነት የተዘጋው ነገር ተከፈተ በክርስቶስ የሳው ግን ይህንን የተከፈተውን መከፈቱን በምንድን ነው የምናገኘው? በእምነት ካላመንን እንደተዘጋብንን። እሺ ቆላስይስ ላይ ከላይ ከፍ ብሎ ምን እንደሚል አሳያችሁ። ቁጥር 14 አረ የተነበበው ቁጥር 12 ላይ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከማን? ከኢየሱስ ጋር። ስለዛ ከጌታ ጋር ህይወትን አገኘን ማለት ነው። ከእርሱ ጋር ተነሳችሁ። በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከምን ባስነሳው? ከሙታን ባስነሳው በእርሱ በእግዚአብሔር በዚህ አሰራር በማመናችሁ ከሙታን ባስነሳው። ስለዛ እናንተም ተነሳችሁ። ከየት? ከሙታን ተነሳችሁ። ቁጥር 13 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ። በምን? በጥምቀት። ይኸው ከላይ በጥምቀት ብሎናል። ምንድነው? በደላችሁ ሁሉ ይቅር አላችሁ። በምን? ይኸው ከላይ አስቀምጦታል። ያለ ጥምቀት የእግዚአብሔርን ጸጋ ማግኘት አይቻልም። ያለ እምነት የእግዚአብሔርን ጸጋ ማግኘት አይቻልም። ሰው ሳያምን እንደዚሁ በቃ እንዲሁ ዳነ የሚለው ይሄ ቅድም ተናግሬው ያለው ደግሜም ተናግሬው ነበር እና አሁንም እሰልሰዋለሁ። የካልቪኒስቶች ኢሬዚስተብል ግሬስን ይመስላል እና እንዲህ ያለውን የክርስትናን ትምህርት ኑፋቄ ባይሉት በጣም ደስ ይለኝ ነበረ። ለማንኛውም ሰው ከዚህ አንጻር ልንመለከት ይገባል። እኔ እንደው ከአሁን በኋላ ባለን ሰዓት ብናደርግ ደስ የሚለኝ እሺ፣ ውዳሴ ማርያም ላይ በነገራችን ላይ የእሑዱ ላይ እንመልከት። ውዳሴ ማርያም ዘእሑድ ላይ ምን ብሎ ነው የሚናገረው? በከበረ ደሙ ፈሳሽነት ያመኑትንና ንጹሐን የሆኑትን አነጻቸው፣ አዳናቸው ይላል። ማንን? ያመኑትን። ስለዛ በግልጽ ያመኑትን የሚል ቃልን ያስቀምጣል። ስለዛ እምነት ነሰሰሪ ነው። ጸጋውን ያለ እምነት ማግኘት እንችላለን የሚል አንድ አባት አለ። ያለ እምነት እንግዲህ የፕሮቴስታንቶችን ምላሾችና እይታዎችን ተመልክታችኋል። ይህን ነው ባቢሎን የምንለው። ትክክል። ይህን ነው ባቢሎን የምንለው። እጨምርላችኋለሁ መሀል ላይ የምትፈልጉ ከሆነ እንደዚህ አይነት ቪዲዮዎች ብዙ አሉ። እስቲ ይችኛዋን በነገራችን ላይ ቆይ ማስታወቂያ እዚህ ከታች ኮሜንት የምትጽፉ አላችሁ ኦርቶዶክሳውያን፣ አንዳንዶቹ ባለማወቅ አንዳንዶቹ በማወቅም ለምን እንደዛ ከሆነ አትወያዩም? ደፈር በሉ እስቲ ኑ እዛ ምናምን የምትሉ አሁን እዛ ቤት ካሉት ውስጥ አሁን የጋራትን አይደል የሚያወሩት ኮስት ዲቤት ማድረግ የሚፈልግ ሰው ካለ አሁን ሂዱና ነገሯቸውን አሁን ይውጡ። ቤት ልክፈትና በኮስት ላይቭ ዲቤት ላድርግ ካሜራ አድርጌ ወይ ከአማን ጋር ወይ ከዚህ ካሉ ገስት ላይ ካሉ ሰዎች ጋር ጠቅላላ። እኔ ከነገ ወዲያ አላልኩም። አሁን ሂዱና ጥሯቸውና ስልክ ያላችሁ ደውሉና በኮስት አሁን ዲቤት እንግባ። ሁሉም ማለት ነው መርጠው አንድ ሰው ይግቡና አሁን ላይቭ እንግባ፣ ካሜራ ብተን ዲቤት እናድርግ። ካልሆነ ያው አልሆነም ነው። ይሄን የማይቀበሉ ከሆነ ያው ጠርተናል፣ በተደጋጋሚ ስምጥ እየጠራን ቃሌ እንደውም በየቤት እየሄደ መጠራ እያንኳኳ መጥራት ነው የቀረው ውይይት ሲጠራ ማለት ነው። እና ያው ጀግና አትጫወቱ እናንተ። ምንድነው ታዝለን እንሩጥ ነው። ታዝሎ መሮጥ የለም። እና ኃይሌ ታዝለው ሮጠው አይደለም አንደኛ የወጡት እንዴ። ዘላለም ዓለም በእንትና ታዝዬ ካልሆነ አልችልም ነው እንዴ?
ሜዳ ውስጥ ትገባለህ። ከዛ ካሸነፍኩ አሸነፍኩ፣ ከተሸነፍኩ ተሸነፍክ ነው። አይ ከቻልክ በራስ ማየት ነው፣ ወደ ቤት መግባት ነው። እንደሱ ነው የሚሻለው። እሺ አስሺ ቀጥል፣ ሄድ። እሺ በጣም አሪፍ። እስቲ ይህንን እንደ ኮካ ጠርሙስ አንድ አይነት ናቸው። አንድ እንደ ኮካ ጠርሙስ ሌላ ቤት እምነት ነው፣ ሌላ ቤት እምነት ነው። በዛው ቤት ውስጥ በዛው ቤት እምነት ውስጥ ሆናችሁ እንደ ኮካ ጠርሙስ አንድ አይነት ናቸው። ያዳምሽ ሁላችንም ይሁን ልንገርህ ነገር ይመልስልኝ። በቃ አንድ አይነት ነው ስለኝ ሆነ ለማይገለዘጋል እንደ ኮካ ጠርሙስ አንድ አይነት ነው። ታላቁን ሄድና ታላቁ የገለጠበት መንገድና አኬ የገለጠበት ሁለቱም መንገድ ሄደህ ብትሰማቸው ሁለቱም ደስ የሚል ነገር ነው እያወራ ታላቁ የገለጠበት መንገድና አኬ የገለጠበት መንገድ ሁለቱም አንድ አይነት ነው አለኝ ማለት ነው። ማን? አዳም። ለእኔው ለራሴ ፍጡር ሆናል ብዬ ነው የሚማምነው። ቃል ፍጡር ሆናል፣ ተለውጧል አይደለም። ፍጡር ሆናል። ፍጡር ሆናል ማለት ልክ ቃል ስጋ ሆነ ሲባል ስጋ ያዘ ስለሆነ ፍጡርነትን ያዘ ነው በስጋ በኩል እሱ ነው። ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅ፣ እግዚአብሔር ይወቅ። ቃል ፍጡር ሆነ የሚል ንባብ የሚል ትምህርት የሚል ትርጉም ከየት እንደመጣ እግዚአብሔር ይወቅ የሆነ ሳይሆን ይልቁንም ፈጣሪነቱን ሳይሆን ግን የቃልንም ገበ ደግሞ ገንዘብ ያደርጋል። ስለዚህም በተዋህዶ በኩል ስጋ ፈጣሪ ሆነ፣ በተዋህዶ በኩል ቃል ደግሞ ደካማ ባህሪያችን ስለተዋለ ፍጡር ተባለ እየተባለ ሃይማኖት አበሎም እንደተቀመጠው አንዱ የአንዱ ወገን ገንዘብ በማለት እንደዛ የምረዳው ምንድነው? ደካማ ባህሪያችን ስለተዋለ ፍጡር ይባላል። ግማቤቴ እንዲ ስላሴን እንኳን ባትፈሩ ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። ምን ብሎ ቃል ፍጡር ሆነ የሚለውን ትምህርት ዲፌንድ ለማድረግ ስትጋጋጡ ህሊናችሁ ሊከሳችሁ ሊፈርድባችሁ ይገባ ነበር። መጽሐፍ ቅዱሳችን ላይ በስፋት ከተዋህዶ በኋላ ማለት ከተዋህዶ በኋላ አብ ለኢየሱስ አምላክና አባት ተብሎ ተጠርቷል። እንግዲህ በስጋው ፍጡር አይደለ? በስጋው ፍጡር ስለሆነ ወደ አምላኬ ብሎ ተናገረ። ይሄ ታላቅ ትህትና ነው። ከዚህ ከተዋህዶ በኋላ ስጋው ፍጡር ነው። እንደዚህ ነው እንደዚያ ነው የምትሉ ከሆነ ከቅድም ጀምሮ ስናይ እንደመጣ ነው የመጨረሻ የሚያስወግዝ የሚያስነቅፍ ትምህርት ነው። የሚያስወግዝ ነው ያልኩትን ማስረጃ ልስጥ። ፍጡረ ፈጣሪ የሚለው ዶግማ ነው የሚለው ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡረ ፈጣሪ መካድ ዶግማ ወደ መካድ እሺ መካድ ነው። አክቹዋሊ ክርስቶስ እንግዲህ በስጋ ፍጡር ከሆነ በስጋ ድህነት ያስፈልገዋል ማለት ነው። እንዴት አይነት ቃል ነው ማወጣ? እኔ ራሱ ድንግል በጣም ከባድ ነው። ወንድሞች ምን ይላሉ? እኛን ሊመስል ተገባው ማለት እኔ ፍጡር ተብዬ እሱ ፍጡር ካልተባለ እኔ አይመስልም ይላሉ። ኖቱ ሰባት አቤት ድፍረት! አቤት ድፍረት! እኔ ፍጡር ተብዬ ክርስቶስ ፍጡር ካልተባለ እኔን አይደለም። ጉድ ነው ግን እየመጣብን እንዲሁ ጎበዝ። አዎ አንድ ነህ አይደለ? ሰማችሁት አይደለ? አዳም ስጠይቀው አንድ አይነት ናቸው ወይ ስለው አዎ አለኝ። አይ እሺ ቃሌና ታላቁ አልኩትኝ። ሄደ ማየት ትችላለህ አለ። ንግግራቸው ስታይ አንድ አይነት ነው አለ። ግን አይታችሁታል አሁን እንዴት እንደተፋለጡ ማለት ነው። እና ይሄን ለማለት ነው። ፍዬ ቃልያ አለ ተሜ በየቤቱ እየሄደ ሲል እኔ ለራሴ ራሱ አዘንኩና ትናንትና አማኒን እያልኩት ነበር። የዲቤት ጥሪ ብዙዎቹ አልተቀበሉም። የዲቤት ልመና እናቅርብ እንዴ እያልኩኝ እያሰብኩ እስቲ እንዳው ቃልያ አሁን እኔ ያሰማ ነው። ቆይ በቃ ህሊና ያለው ሰው ሌላ ቻት ላይ ይጽፋል እንዴ? አሁን በቂ አይደለም? ምንድን ነው የሚለው? እንትኑ እንዴት እንደተፋለሙ አይደል እያሳየ የተናገራለው። ኢንካርኔሽን ላይ እኮ ነው። ከባድ እኮ ጭራሽ ኢንካርኔሽን ላይ ነው። ሊያውም በአደገኛ ቃል ነው የሚናገረው እና
መሄድ ትችላለህ እያወራ ከሆነ። አይ ኧረ አይደለም ቀጥሉ። እሺ ኤፊ WS እሜ ሰላም ብያቸዋለሁ። ኧረ ሌላም ጉድ አለ፣ ገና ሌላም አለ። ከምዕመናን አንዱ ጳጳሱን ማውገዝ ይችላል ወይ ደግሞ ከአገልጋዮች አንዱ ጳጳሱን አልቀበልም ያንተን ጵጵስና ብሎ ማውገዝ ይችላል? ልክ ቤተክርስቲያን እንደምታወግዘው አይቻልም። እሺ አይቻልም አይደል? ቆይስ በትልቁ ላድርግና ራሴን ምናልባት ላሳያችሁ። ቤተክርስቲያን ተሳስታለች ብሎ ያወገዙ ሰው አለው። ለምሳሌ እዚህ ጋር ይሄን ሰው ታውቃላችሁ? ማመሰላችሁ አለቃ አያዩ ታምሩ። ይሄው ያልተፈታው ውግዘት የጳጳሱን ሙሉ በሙሉ ጳጳሱን ከዚህኛው በፊት ያለው ከአቡነ ማቴዎስ በፊት ያለውን ጳጳስ ያወገዙበትንና ቶታሊ ስልጣናቸውን አልቀበልም እሳቸውም እንደኔ ተራ ሰው ናቸው ያሉበትን ደግሞ ላሳያችሁ። በቦሩ ሜዳ ምክንያት ማለት ነው። ራሱ ይታያቸዋል። እዚህ ጋር 20 ምናምን ጥያቄ አሉ ከጳጳሱ ጋር ያወጋገዟቸው ማለት ነው። የተፈጠረው ምንድን ነው ከነ ምክንያቶቹ ራሱ ማለት ነው። እና እንደዚህም አለ ገና ሌላ እኛ ጋር ይመጡና ቤተክርስቲያን አንድ ነች፣ ከቤተክርስቲያን መገዛት አለብን፣ መምሬ የባኮት ቀሲስ ይፍቱን ይባርኩን እያሉ ማለት ነው። ቆይ እሱን ደግሞ ላሳያቸው እርሳቸው ልጄ። አረ ሌላም አለ። ይኸውላችሁ ታያችኋል። አሁን እዚህ ጋር ይሄ ውግዘት እንትና መመልስ አለቃ አያሌው ታምሩ ያወገዙበት ማለት ነው። ቤተክርስቲያን ያወገዙበት ምዕመኑንም ነው ወይስ አጠቃላይ ከነ ምዕመኑ ነው? ግሩፕ አላቸው ማለት ነው፣ የሚወጋገዙበት ግሩፕ። ይኸው እያያችሁ ከሆነ ማለት ነው። ወይስ የተፈተው ነው? የሞቱትን ሁሉ ማውገዝ ይቻላል በእነሱ እንትን ማለት ነው። ይኸው እንትን ከሆነ ይኸውላችሁ መወገዝ ያለባቸው ይኸው ይታያቸዋል። አቡነ ጳውሎስ መወገዝ ያለባቸው ዛሬ ሳይሆን ያኔ ገና ስልጣን ላይ ሳይወጡ ማለትም በፍትሐ ነገሥት ላይ እንደሚናገረው እያለን ገና ያኔ ማለት አንድ ፓትሪያርክ በሕይወት እያለ ሌላ ፓትሪያርክ መሾም እንደሌለ አለ። ይህ እሳቸው በሕይወትና እሳቸው ስልጣን ላይ የወጡት ስለዚህ ያኔ ነበር መወገዝ የሚገባቸው፣ ዛሬ አልነበረም። ምንም ሃይማኖት ቢያሳልፉ ቢያፋልሱም፣ ያው ሃይማኖት ይፋልሳል አይፋልስም? ልብ አድርጉልኝ። ይኸውላችሁ ሃይማኖት ቢያፋልሱም ከዚያ ጋር አያይዘው ከስራ መባረር ጋር የተያያዘ ነውን? አቡነ ጳውሎስ መወገዝ የነበረባቸው ዛሬ ሳይሆን ያኔ ገና ስልጣን ላይ እያሉ እርሱ ቦታ ላይ በነበሩበት ጊዜ ሰዓት ያኔ ነበር መወገዝ የነበረባቸው የሚል የሚሰነዘር ቃል አለ። ይሄ በእርሱ በኩል እንዴት ይታያል? ያው አለቃ አያሌው ታምሩ አባ ጳውሎስ በፓትሪያርክነት አልገቡም። ጥፋታቸው አንዱ ይሄ ነው። ሁሉም የሚያልጉተምተው ይሄ ነው። አመፅ ይሄ ደባብ ጳውሎስ ከፓትሪያርክነት አልሾሙም። የማንንም ሹመት አልቀሙም። ባዶ ቤት ሆነው አገቡ። እውነቱ ይሄ ነው። የቀደሙ ፓትሪያርክ ነሐሴ 9 1983 ዓመተ ምህረት በሲኖዶሱ ውሳኔ መንበራቸውን ትተው ሄዱ። ከ10 ወር በኋላ አባ ጳውሎስ ተሾሙ። ይሄ በሰው ላይ ተሹሟል ያሰኛል እንዴ? ለምንድን ነው በማይገባስ የምንከሳቸው? ለምንድን ነው የሚገባቸው ጥፋት ነው መከሰስ ያለባቸው? ስለዚህ አጥፊም ተጠያቂም ሲኖር ሲኖዶሱ እና ራሳቸው ሸሽተው የሄዱ ፓትሪያርኩ ናቸው። በጎታቻቸውም ትተው ሄደው ፓትሪያርኩ ናቸው የሚጠይቁት። ለምን በጎታቻቸውም ጥለው ይሄዳሉ? ስለ በጎቻቸውም ለምን ራሳቸውን አይለውጡም? ያው ይሄ በሙሉ እሱ ነውና በጣም ብዙ ነው ከእነንትኑ እና ፓትሪያርኩ ራሱ መወጋገዝ ይቻላል ማለት ነው። ይሄ ነገር በአንድ ሃይማኖት በአንዲት ቤተክርስቲያን ስር መንጋ ጥላ ሄዳል አልክም የሚል የዚህ ሁሉ ያለ ክርክር አለው ማለት ነው። እና ፍትሐ ነገሥት ደግሞ በጳጳስ ላይ ጳጳስ አይሾምም፣ የእነዚህኛው ደግሞ ይሾማል። ራሱ ከደህንነት ጋር የሚያያዝ ብቻ አይደለም፣ መንጋን ጥሎ መበተንም አለ ሲወጋገዙ ማለት ነው። እና ያው የካዱ ሚስት የፈታ ባለ ይታያቸዋል። ሚስት የፈታ ጳጳስ ምናምን እየተባባሉ ይወጋገዛሉ ማለት ነው። እና እኔ አይደለሁም ይሄን ነገር የጻፍኩት። እስቲ ቀጥሉ እናንተ። አዎ አይ ለሌላ ቀን እናስቀምጠው። ምክንያቱም እንደ ዲቢያ ናት። ዲቢያ የሚያውቃል ኤፊ ያውቃል። ኤፊ እንትኖቹን አሰልጠኛለሁ ብለኛል አለ። ሁለተኛ ዙር ነበርኩኝ በአንተ ሰንሰለት ነው ወደ አድዋ ዘማቾች የሰለጠኑት ላይ። ኤፍሬም ተናገር እንጂ ሰው ከሆነን ይመስለዋል። ቀጥል። ሲያነካካይ ያላቅ እንደ አይነት ታሪክ አለ።
ሰላም ብያለሁ ጋይስ፣ ሁላችሁንም ሰላም ብያለሁ። ኤፋ ቀጥል፣ ታሪኩን ቀጥል። ከፍተህ ነበረ። አይ ቀጥል። ስለ አድዋ ሲነሳ ምን ጸጥ ትላለህ? ስለ አንተ ነው የተወራው እያልኩ ነው። ችግር የለውም ኤፍዬ፣ የቀረ ካለ ቀጥል፣ ሂድ። ስማ ከታች ምን ኮሜንት ይጽፋሉ ኦርቶዶክሶች? ትላንት ውይይት ተቀጥቅጣ ወጣ ይሉኛል። እኔ እኮ ጭራሽ አልተወያየሁም ትላንትናና እነሱ ሳትወያዩ ሁሉ ትሸነፋለህ። የትላንትናው ምት ግን በጣም ናላቸውን አዙሯል። በጣም ዝም ብሎ ወደ ቆሰለ ትላንትና ተቀጥቅጣ ወጣ ይሉኛል። እኔ ባልተወያየሁበት ማለት ነው። እና ብወያይ ምን ነበር የሚልኝ? ብወያይ ያቺን እንትኗ በጣም ትውጣ ወይ ሰዓትህን አይተኸዋል? አዎ አይቼዋለሁ። ያልተናገሩ ይናገሩና በቃ እንጨረሳለን። በተለይ ግን አንድ የመጨረሻ መናገር የምፈልገው ቃልዬ የመጀመሪያ ጥያቄ የጠየቀውን እሷ ቫይራል እንዲወጣ ሁላችሁም ሼር ኮፒ ሊንክ አድርጉት። ይሄ በመንፈስ ስለ መንፈስ ዮሐንስ ምዕራፍ 4 ላይ ስላለው ጥያቄ ማለት ነው። ቀጥል ቃልዬ። እሺ ያ ሪፖስት አድርጉት። ሁለተኛ ደግሞ እሱን ጥያቄ ያዙት። የትም ቦታ መጠየቅ ያለበት ጥያቄ ነው ብዬ አስባለሁ። እንመጣለን። ሌሎች አይዲያዎች ይኖራሉ፣ እንመጣለን። ግን የመጨረሻ ቃል አድርገው ለወጣ ስለሆነ ወደ ኦፊስ ወደ ስራ ይህን የመጨረሻ ቃል አድርገውና ለምን እንደሆነ ዛሬ ያልመጣን ኦልሬዲ ስላሳወቅን በአናውንስመንት ኦልሬዲ አማኒ ማድረሷል። እባካችሁ አሁን እንዳላችሁበት ቤት እንዳለው አይነት የእናንተ ወገን ገላጋይ ባለበት ሳይሆን ኮመን በሆነ ቤት እንገናኝ። ቀሩ ብሎ ከመጮ ርዕሳችሁ ላይ ሌላ 4 ጨምራችሁ ኑ እየተባላችሁ ነው። አሁን የጠየቃችሁት ርዕስ ላይ ሌላ 4 ርዕስ ጨምራችሁ ወይ ቴዲ ሐዋሳ ቤት ወይም ደግሞ እራሳችሁ ቤት እንገናኝ በሏቸው። ይህንን ካልተቀበሉት ኦልሬዲ ቤቱን የፈለጉት ማለት ነው። ውይይቱን ሰው ቤቱን የፈለጉት፣ ፖለቲካ ነው የተፈለገው፣ ወሬ ነው የተፈለገው እንጂ ምንም አልተፈለገም። ስለዚህ ቤቱን የፈለጉት እንጂ እንትኑን አይደለም፣ ውይይቱን አይደለም የፈለጉት ማለት ነው። ስለዚህ ቤቱን ካልሆነና ሪሊ ውይይቱን ከሆነ ውይይቱ ይኸው እስካሁን ድረስ እየተናገርን እንዳለው ሳክራመንቶችን ጨምሮ ሌሎችም ካላችሁ ከሁለቱ በስተቀር ሌላ ርዕስ እንደሌላቸው እናውቃለን። ካላቸው ግን ጨምረው ይምጡ። ከዛ በኋላ እናወራባቸዋለን ማለት ነው። ለማንኛውም ቴንኪዩ፣ ተባረኩ፣ መልካም ውሎ ይሁንላችሁ። እንግዲህ ያው ሰው ለመወያየት ከፈለገ ማለት ነው ዶክትሪን ያሸንፋል ምናምን የሚል ከሆነ ማሸነፍ መሸናነፍ ምናምን የሚል ሴንስ አይደለም እኮ ማለት አንደርስታንድ ማድረግ አለብን የውይይት ነገርንም ማለት ነው። እኔ አሁን ለምሳሌ ፕሮቴስታንትን ወክዬ ኦርቶዶክስ ጋዲ ቤት ብገባና በቃ ማይሆን ነገር በዘላብድ ማለት ነው። ይህ ማለት እኮ እዛ ጋር ለወክለው የቆምኩት ርዕስ እውነት አይደለም ማለትም አይደለም። በመሰረቱ ታውቃላችሁ፣ እንደዛ ማለትም አይደለም። በሰውየውም እንትን ይባላል ማለት አይደለም። እና የመማማር ነገርን በጣም ማካበት መቻል አለብን። እውነትም ቤተክርስቲያንን ዲፌንድ ለማድረግ ከፈለግ ለምን ፖለቲካ ውስጥ መግባት እንዳስፈለገ ግልጽ አይደለምና እውነት እውቀት ያላቸው ልጆች ወይ እነሱን ዲስካስ ማድረግ የተሻለ ነው ብዬ አስባለሁ። እንግዲህ ብዙ እንትን ላለ ማለት ብዙ ላለማብዛት ያው ሰላም ልበላችሁም ብዬ ስለገባው